የቱርኩን መሪ ዛሬ ላይ በጣም ሲያነጋግር የነበረው አንዱ ጉዳይ የትግራይ ጊዜያዊ መስተዳደር ወይም የትግራይ ጊዜያዊ ፕሬዝዳንት የሰጡት መግለጫ ነው። መግለጫው ሰሞኑን በማህበራዊ ሚዲያዎች ላይ በጣም ሲነሳ የነበረን ሀሳብ መሰረት ያደረገ ነው። ይኸውም መከላከያ ወደ ትግራይ ሊገባ ነው እና በኢትዮጵያና በኤርትራ መካከል ያለውን ድንበር ሊቆጣጠር ነው። ከዛ ውጪ አንዳንድ ካምፖች አሉ። የሰሜን እዝ በፊት ላይ የነበሩ የሰሜን እዝ ይቀመጥባቸው የነበሩ ካምፖች አሉና እነዛ ካምፖች ላይ ሊቀመጥ ነው። ይሄንንም ለማድረግ የፌዴራል መንግስት ወይም ጠቅላይ ሚኒስትሩ ለትግራይ ጊዜያዊ መንግስት ፕሬዝዳንት ለጄኔራል ታደሰ ወረደ ትዕዛዝ ሰጥተዋል የሚል ወሬ ነበር ሲናፈስ የነበረው። ትዕዛዙ መከላከያ በትግራይ በኩል ያልፋል፣ የሰሜን እዝ ካምፖች ላይ ሊሰፍር ነው እና ዳር ድንበሩንም ሊቆጣጠር ነው፣ ድንበር አካባቢ ላይ ያለውን እንቅስቃሴ። ስለዚህ ይሄ በሚሆንበት ሂደት ውስጥ እዛ ያሉ ታጣቂዎች መከላከያ ላይ ትንኮሳ እንዳይፈጽሙ ይሁን የሚል ትዕዛዝ አስተላልፏል የሚል ወሬ ነበረ መጀመሪያ ላይ የነበረው። እንደውም እኛ እዚህ አምጥተነው ጉዳዩን በሱ ላይ ለማውራት ሳይሆን ግን ከሱ ጋር የሚመሳሰል የሆነ አይነት ርዕስ ነበረን እና በዛ ምክንያት ስለዚች ጉዳይ አንስተን እውነት ይሆናል የሚል ግምት እንደሌለን፣ እውነት ግን ከሆነ በጣም የሚያስገርም እንደሆነና እውነት ባልሆነበት አይነት ሁኔታ እሱ ላይ ተመርኩዞ ሀሳብ መስጠት ስለማያስፈልግ ብለን የተሆነው ጉዳይ ነበረ። ይሄ ወሬ ይወራ ነበር መጀመሪያ አካባቢ ላይ። ቀጥሎ ትላንት አካባቢ ደግሞ ይህንን ትዕዛዝ ለመፈጸም የትግራይ ክልል ጊዜያዊ መንግስት ፕሬዝዳንቱ ጄኔራል ታደሰ ወረደ ተስማሙ የሚባልም ደግሞ ወሬ እንደዚሁ መጣ ማለት ነው። እነዚህን ሁለት ነገሮች ተመርኩዘው ነው እንግዲህ የጄኔራል ታደሰ ወረደ በጽሁፍ መግለጫ የሰጡት። መግለጫው የሚለው አሁን የጠቀስኳቸው ሁለቱ ነገሮች ውሸት ናቸው የሚል ነው። ወሬውን ማን እንዳመጣው እናውቃለን፣ ምንጩን እናውቃለን፣ ለምን ዓላማም እየተወራ እንደሆነ ይገባናል። ነገር ግን ውሸት ነው፣ ትዕዛዝም አልታዘዝንም፣ እኛም አልተስማማንም የሚል ምላሽ ሰጥተዋል። ይህን ጉዳይ ነው ዛሬ የምንነጋገርበት። በዚህ ጉዳይ ነው የምናወራው። አንደኛ ነገር ወሬ ነው የሚለው ጄኔራል ታደሰ ወረደ። ይሄ ጉዳይ ወሬ ነው የሚሉት፣ ግን ቀላል ወሬ ግን አልነበረም። ቀላል ወሬ አልነበረም። ምንጩን እናውቀዋለን ይላሉ። እንግዲህ እነማንን እያሰቡ እንደሆነ መገመት እንችላለን። አይ ቲንክ በአብዛኛው ጌታቸው ረዳን እያሰቡ ይመስለኛል። ምንጩን እናውቀዋለን፣ ግቡንም እናውቀዋለን የሚል ነው። ያው ግቡ እንግዲህ በጊዜያዊ መንግስቱና በፌዴራል መካከል የሆነ አይነት ወይም ያለውን አለመተማመን ወይንም ጥርጣሬ ለማስፋት ነው። እንደዚህ ብለን ልንገምት እንችላለን። እነሱ ምን እንዳሰቡ አናውቅም። ኤኒዌይስ ወሬ ብቻ ሳይሆን ግን በጣም በጣም ትርጉም ያለው ተጽዕኖ የፈጠረ ጉዳይ ነው። በራሱ ጄኔራሉ በዚህ ጉዳይ ላይ ጽህፈት ቤታቸው ውሸት ነው ብሎ መግለጫ መስጠቱ በራሱ የወሬውን ፓወር እና ወሬው የፈጠረውን ተጽዕኖ የሚያሳይ ነው። ለምንድን ነው ይሄ ምላሽ የተሰጠው ካላችሁን፣ ይሄ ወሬ በትግራይ ውስጥ በቲፒኤልኤፍ እና በጄኔራል ታደሰ ወረደ መካከል ያለውን ጥርጣሬ የበለጠ እንዲሰፋ ነው ያደረገው። የበለጠ በጣም አለመተማመን ውስጥ ናቸው። ሁለቱ ብቻ አይደሉም፣ ራሱ እዛው ቲፒኤልኤፍ ውስጥ በጣም በከፍተኛ ደረጃ አለመተማመን አለ። እንዲህ አይነት ወሬዎች ምን አይነት ተጽዕኖ እንደሚፈጥሩ
ማየት ትችላላችሁ። ተጽዕኖ የፈጠረበት ዋነኛው ምክንያት ተጽዕኖ እንዲፈጥር ሊያደርግ የሚችል ክፍተት እንዳለ ስላለ ያንን ክፍተት የተረዱ ሰዎች ናቸው። አሁን በዚህ ምክንያት የተፈጠረ ስጋት አለ፣ መጠራጠር አለ፣ አለመተማመን አለ፣ በአይነ ቁራኛ መተያየት ነገር አለ። ያ ነገር ነው እንግዲህ ጄኔራሉ ወጥተው በዚህ ጉዳይ ላይ እንዲናገሩ ያደረጋቸው እንጂ ይህንን እኮ መናገር ዛትማች የሚጠቅም ነገር አልነበረም። ወሬ ከሆነ ማለፍ ይቻላል። ወሬ ከሆነ ማለፍ ይቻላል። አሁን በሌላ አይነት መልኩ ሁሉ ተተርጉሞ እየተወራበት ነው ያለው ጉዳዩ። ለዚህም ቢሆን ክፍተት አለመስጠት ይቻል ነበር፣ መልስ ባለመስጠት። ነገር ግን እዛ የፈጠረው ትልቅ ችግር አለ፣ አለመተማመን አለ፣ መጠራጠር አለ። በዚህ ምክንያት መልስ መስጠት አስፈልጓል። በጣም የሚገርመኝ የቲፒኤልኤፍ ጉዳይ ህዝቡ ጦርነት አይፈልግም፣ ሰራዊቱ ለጦርነት ዝግጁ አይደለም። እንደው የግድ ተዘጋጅ እያሉት ነው እንጂ ዝግጁ አይደለም። ሰራዊቱ መዋጋት አይፈልግም፣ መኖር ነው የሚፈልገው። በተለያየ መንገድ ገልጾታል። በሚገርም ሁኔታ ራሳቸው የቲፒኤልኤፍ ደግሞ አመራሮች ደግሞ እነሱም ቢሆን ጥሩ ቁመና ላይ አይደለም። አብሮ መዝመት የሚያስችል መተማመን ውስጥም አይደሉም። ቅርቃር ውስጥ እኮ ገብተዋል እኮ ምላችሁ እኮ ለዛ እኮ እነሱ ያሰቡት ውጥረት ስንፈጥር ዓለም ይሰማናል። ውጥረት ስንፈጥር ህዝቡም ቢሆን ትንሽ አሁን ደግሞ ጦርነት ሊከሰት ነው ምናምን ብልጽግና ሊመጣ ስለሆነ ምናምን ብሎ በእኛ ዙሪያ ይሰባሰባሉ። ውጥረት ስንፈጥር እኛ ውስጥ ያለ መጠራጠር፣ አለመግባባት፣ አዳዲስ ነገሮች ለውጥ እናምጣ ምናምን የሚል ነገር ሁሉ ትንሽ ሰከን ይላል። ውጥረት መፍጠር በብዙ ረገድ ይጠቅመናል ብለው የጀመሩት ጉዳይ እነሱ ካሰቡት በተቃራኒ ነው ይዞባቸው የመጣው። ራሳቸው ውስጥ ያለውን አለመተማመን እያሰፋ ህዝቡ እዚህማ እናንተ ጋር ሆነን የምታመጡብንን መከራና ስቃይማ ዝም ብለን አንቀበልም ብሎ የሚችለው ሁሉ እየወጣ የሰራዊቱም አመራሮች ሁሉ ወደሚሄዱበት እየሄዱ ከሚጠብቁት አይነት ውጤት የተለየ ነው የመጣው። አሁን ቅርቃር ውስጥ ገብተዋል። ቢያንስ በሆነ አይነት የውይይት ወይም የድርድር አይነት መንገድ አስወጣን ነው እንደራደር ነው የሚሉት። ክፉኛ ቅርቃር ውስጥ ነው የገቡት። አሁን ይሄ ወሬ ተወርቶ የክልሉ ፕሬዝዳንት በጽህፈት ቤታቸው በኩል ወሬው ውሸት ነው ያሉበት ምክንያት ወሬው የፈጠረው ተጽዕኖ ስላለ ነው። ደግሞ ጄኔራል ታደሰ ወረደ በጣም በሚገርም ሁኔታ ለማንም እንዳይሆኑ ሆነው የተቀመጡ ናቸው። አሁን የፌዴራል መንግስት አይፈልጋቸውም። ቲፒኤልኤፍም ለምን እንደሚፈልጋቸው ይገባኛል፣ ግን እሱም አይፈልጋቸውም። ቲፒኤልኤፍ ዝም ያላቸው አንደኛ ነገር አሁን ትግራይ እየተዳደረች ያለችው ወደ ጦርነትም ሲገባ ትግራይን የሚመራው ዶክተር ደብረጽዮን የሚመሩት ብሔራዊ ኮሚቴ አለ፣ በዛ ነው። ስለዚህ የጄኔራል ታደሰ ወረደን ስልጣን ወስደውታል። ጄኔራል ታደሰ ወረደን ማውረድ ለዓለም አቀፉ ማህበረሰብ የሚያስተላልፈው መልእክት ጥሩ ስላልሆነ ዝም ብሎ አስቀምጦታል። ለነሱም አልሆነም፣ ለፌዴራል መንግስትም አልሆኑም። ጄኔራል ታደሰ ወረደ በሁለቱም በኩል የማይታመኑ ናቸው። የማይታመኑ ሰው ሆኗል። ይሄ ስላለ የፌዴራል መንግስት ሰራዊቴን ላስገባ ነው ብሎ አዟል እና ጊዜያዊ መንግስቱም ተስማምቷል ሲባል በጣም ረብሻ ነው የተፈጠረው። ምክንያቱም ጄኔራል ታደሰ ወረደ አያደርጉትም ተብሎ አይታሰብም። ምን እንደሚፈልጉ አይታወቅም። ጦርነት ነው የሚፈልጉት? ሰላም ነው የሚፈልጉት? ምን እንደሚፈልጉ አይታወቅም። ድሮም እንዲሁ ናቸው። ጭራሽ ይሄ ወሬ ሲወራ ጄኔራል እኮ አድርጎት ይሆናል የሚል ነገር ተፈጠረ። ያ የተፈጠረ ነገር ነው በፕሬዝዳንት ጽህፈት ቤቱ በኩል ውሸት ነው የሚል ማስተባበያ ለማውጣት የተገደዱበት ዋነኛ ምክንያት ከዚህ ጋር የተያያዘ ነው እና ስለውስጣቸው ይነግረናል እላችሁ ፈልጌ ነው። ስለውስጣቸው ይነግረናል በደንብ
ወሬው ዝም ብሎ ወሬ ሆኖ አልቀረም። ያወሩት ሰዎች ዝም ብሎ ወሬ ሆኖ አልቀረባቸውም፣ ከንቱ አልሆነባቸውም። ቢያንስ የሆነ ነገር መግለጥ ችለዋል። እዛ ውስጥ ያለውን አለመተማመን፣ እዛ ውስጥ ያለውን መጠራጠር፣ እዛ ውስጥ በአንድ ለመዝመት የሚያስችል አይነት ቁመና እንደሌለ ይሄ ወሬ ገልጧል። ዝም ብሎ ወሬ አይደለም ልላችሁ ፈልጌ ነው። ኤኒዌይስ ፕሬዚዳንቱ የሰጡት ነገር ግን ስህተት ያለው አይደለም ማለት እውነት ነው። ጠቅላይ ሚኒስትሩም ትዕዛዝ አልሰጡም። ከሰጡ ይንገሩን። ይኸው ትዕዛዝ ተሰጥቶታል የተባለው አካል ትዕዛዝ የሚባል ነገር አልተሰጠኝም ብሏል። ትዕዛዝ ስላልተሰጠ እኔም አልተስማማሁ የሚል ነገር ተነስቷል። ነገርየው ውሸት ነው ማለት ነው። ጠቅላይ ሚኒስትሩም ትዕዛዝ አልሰጡም። ባይዘዌን የሚሰጣሉ የሚል ግምት የለኝም። እንደዛ አይነት ነገር የለኝም። ትግራይ ውስጥ መከላከያ እንዲገባ እና የእናንተ ታጣቂዎች ደግሞ ትንኮሳ እንዳይፈጽሙ ብለው ትዕዛዝ ከሰጡ በጣም የሚገርመው ትዕዛዝ ሰጪው ነው። ለኔ በጣም ገራሚ። ብዙ ሰዎች ሀሳብ ሲሰጡበት የነበረው ጉዳይ ጊዜያዊ መንግስቱ እኮ እስማማለሁ አልስማማም፣ እንደዚህ አይነት መብት ማን ሰጠው የሚል ነገር ሲያነሱ ነበር እና እሱ ነው በአብዛኛው የገረማቸው። አይ ቲንክ ከዚህ ሪያክሽን በመነሳት የወሬው ፍላጎት ምን እንደነበረ መገመት የሚቻል ይመስለኛል። የወሬው ፍላጎቱ ምን እንደሆነ ቅድም እንዳልኳችሁ በፌዴራል መንግስትና በጄኔራል ታደሰ ወረደ በኩል የሆነ አይነት ነገር መፍጠር ነው የተፈለገው። ለዛ ነው ድሮስ መስማማት እስማማለሁ አልስማማም ምን አመጣው እዚህ ውስጥ ጊዜያዊ መንግስት እንዴት? ይሄ እኮ የፌዴራል መንግስት ስልጣን እኮ ነው። ዳር ድንበርህን መጠበቅ አትችልም ብሎ መከልከል ስትችሉ ነበረ ወይ የሚል አይነት ነገሮች ሲያነሱ ነበረ። ከመርህ አንጻር ልክ ነው። መከላከያ ዳር ድንበሩን እንዲጠብቅ ህገ መንግስታዊ ግዴታው ነው። መከላከያ ዳር ድንበሩን እንዲጠብቅ የፕሪቶሪያ ስምምነትም ያስገድደዋል፣ ግዴታው ነው። አለመታደል ሆኖ ያው የኛ ሀገር መከላከያ ውስጥ ላይ የሚላፋ ካልሆነ እንጂ ዋነኛው ተልእኮ እንኳን ሀገር መከላከል ነበር። እውነት ለመናገር ዳር ድንበር ነበረ፣ ግን አልታደለም። ያው ውስጥ ላይ ሲላፋ ነው የሚከርመው። መሪዎቹም ውስጥ ላይ ነው የሚያላፉት። ውጪ ስላለ ነገር ብዙም ግድ አይሰጣቸውም። እና ዋናው ተልእኮማ ዳር ድንበር መጠበቅ፣ ሉዓላዊነትን ማስከበር፣ ከውጪ ጠላት ሀገሪቱን መጠበቅ ነበረ። ነገር ግን ከዛ ተልእኮ አንሶ ውስጥ ላይ የሚላፋ ሆኗል። ይኸው ስንት አመቱ ሲላፋ ይከርማል። ኦሮሚያ ላይ፣ ጋምቤላ፣ ደቡብ፣ አማራ ክልል፣ ትግራይ ክልል፣ ቤንሻንጉል ያልተላፋበት ቦታ የለም። ከመርህ አንጻር ልክ ነው የነሱ ነው የምላችሁ። ነገር ግን በጣም ለኔ ግን የሚያስገርመኝ ትዕዛዙ ተሰጥቶ ቢሆን ነበር እና ስለሱ ነው ማውራት የምፈልገው። ትዕዛዙ ተሰጥቶ ቢሆን እኔ በጣም ነበር የሚገርመኝ። ትዕዛዙ ቢሰጥ ለኔ ድራማ ነው። ምክንያቱም እንደማይፈጸም ይታወቃል። አሁን በትግራይ አልፎ በትግራይና በኤርትራ መካከል ያለውን ድንበር በኢትዮጵያና በኤርትራ መካከል ያለውን ድንበር ይቆጣጠር ቢባል በእርግጠኝነት እሺ ብለው እንደማይቀበሉ የሚታወቅ ነው። ትዕዛዝ ሰጪው ይሄንን ጠንቅቆ ያውቃል። አሁን ካለው ኮንቴክስት አኳያ ስለዚህ ይሄንን ትዕዛዝ ቢሰጥ ምን እያደረገ ነው ማለት የሆነ ሰበብ እየፈለገ ነው፣ የሆነ ምክንያት ለመፍጠር እየፈለገ ነው የምንረዳው። ምክንያቱም ካለው ኮንቴክስት አኳያ እሺ እንደማይባል ይታወቃል። ምክንያቱም ወደ ጦርነት እኮ ሊገባ ነው። እዛም እኮ የትግራይ ኃይሎች እኮ ታጣቂዎቻቸውን እያስጠቁ ነው።
ያለው ሁኔታ እኮ ያኮ መከላከያም ወደዛው አካባቢ እኮ ታጣቂ ተዋጊ እያስጠጋ እኮ ጦርነት ውስጥ ሊገቡ እኮ ጫፍ ላይ እኮ ነው ያሉት። ከዛን ዳር ድንበር ሊያስጠብቅ ስለሆነ አሳልፉት የሚል ትዕዛዝ ስትሰጥ እዛ ያለው አካል በፍጹም እንደማይፈቅድ በተግባር እያሳየክን ያለው ወደ ወሰኑ አካባቢ መጥቶ ሊዋጋ እየተዘጋጀ አለኝ የሚለውን መሳሪያ ሁሉ ይዞ መጥቶ ቀርቧል። አትገባም እያለ ነው። የሁሉ ዝግጅት ባለበት እዚህ ርቀት ድረስ ሁሉ በተኬደበት እሺ ብለው እንደማያስገቡ የሚያዘውም አካል ጠንቅቆ ያውቃል። ሰው ሊሆን የሚችለው ካዘዘ ምክንያት ለመፍጠር ሰበብ ለመፍጠር ለኔ ደግሞ ይሄ በጣም ቀሽምነት። ምክንያቱም ሰበብ ስላለ ይሄ ሰበብ ለመፍጠር የሚደረግ ጥረት ምንም አይነት ሰበብ ከዚህ ቀደም እንዳልነበረ ምንም አይነት በቂ ምክንያት እንደሌለ እንዲቆጠር የሚያደርግ ከኤርትራ ጋር የሚደረገው ግንኙነት ታጣቂዎችን የማደራጀት የማሰልጠን እንደ አዲስ የመመልመል ተኩስ ውስጥ መገባቱ እዚህ እኮ ቁጭ ብለን ለጦርነት የሚሆን ነገር ቲፒኤልኤፍ እየፈጠረ ነው እኮ ስንል እኮ ዝም ብለን እኮ አይደለም፣ ምክንያታዊ እኮ ሆነ ነው። በቃ ይሄ እርምጃ ለመውሰድ በቂ ምክንያት ሆኖ ሳለ የአካባቢው ተወላጆች የአካባቢው አመራሮች ሁሉ ምንድነው የምትጠብቀው? ለምንድነው እርምጃ ማትወስደው? እያሉ እየጨቀጨቁ ባለበት በዚህ ወቅት ትግራይ ውስጥ ለመግባት አዲስ ምክንያት ወይም እርምጃ ለመውሰድ አዲስ ሰበብ ለመፍጠር መሞከር በቂ ምክንያት ያልነበረ ያህል አድርጎ የሚያስቆጥር። ስለዚህ ለእኔ የሚገርመኝ እሱ ነበረ። እውነት ታዞ ቢሆን ኖሮ በጣም በጣም ይገርም ነበር። ብልጽግና አዞ ቢሆን በጣም ይገርመኝ ነበር። ስለዛ ነበር ብዙ ላወራበት ያልፈለኩት የዛን ጊዜ። ኤኒዌይስ አሁን ጊዜያዊ መንግስቱ ግን እንዳረጋገጠው አልታዘዘም ነው አልታዘዘም። ስለዚህ ስላልታዘዘ እኛም አልተስማማንም የሚል ነገር ነው። በእርግጥ ይስማማልን ብለን አንጠብቅም። ጄኔራል ታደሰ ወረደ ይስማማሉ የሚል ግምት አይኖርንም። ባይዘዌ ለምን አልተስማማችሁም? ለምን ይሄንንስ ማስፈጸም አትችልም? አንዳንዶች ከዚህም አንፃር ሲያነሱት ነው። ጊዜያዊ መንግስቱ የራሱን ተልእኮ እየተወጣ አይደለም ምናምን። እኔም አነሳዋለሁ ይህን ጉዳይ። አዎ እየተወጣ አይደለም። ብልጽግና ግን ትግራይ ላይ ያለውን ጊዜያዊ መንግስት ተልእኮውን አልተወጣም ለማለት እውነት ለመናገር ሞራል ያለው አይመስለኝም። ሞራል ያለው ብዬ አልገምትም። ምክንያቱም እነ ጌታቸው ረዳ እነ ጄኔራል ታደሰ ወረደ አሁን ተወጡት እየተባሉት ያለው ጉዳይ ብልጽግና የሸሸው ተልእኮ ነው። ብልጽግና የሸሸው ተልእኮ ነው። ጊዜያዊ መንግስት ሲመሰረት ብልጽግና እዛ ውስጥ ድርሻ አለው። ያን ድርሻውን ለሰላም በሚል ምክንያት ሳይጠቀምበት ወጥቶ ያ ማለት ትግራይ ውስጥ ያለውን ሁኔታ ቲፒኤልኤፍ እንደፈለገ እንዲቆጣጠረው ፈቅዷል ማለት ነው። ቲፒኤልኤፍ እንደፈለገ እንዲቆጣጠረው ኢቭን ጊዜያዊ መንግስቱ ነው እንደዛ እንዲቆጣጠረው ፈቅደህ ጌታቸው ይሄን አላደረገም፣ ታደሰ ወረደ ይሄን አላደረገም ማለት ከብልጽግና ሲሆን አያምርም። ከብልጽግና ሲሆን አያምርም። ሁለቱም የራሳቸው ድክመት እንዳለ ሁሉ ነገር ግን ብልጽግና ይሄን አላደረጋችሁም ብሎ ግን ሊጠይቃቸው አይችልም። ለምን? ሙሉ ለሙሉ እኮ ጊዜያዊ መንግስቱን ቲፒኤልኤፍ እንዲቆጣጠረው ጥሎ ወጥቷል። እሱ አቅም ሊሆናቸው ሊያግዛቸው አብሮ እዛ ጋር ያለውን ችግር በመፍታትም ይሁን በምንም አብሯቸው ሊሆን እኮ አልፈለገም።
ጥሎ ነው የወጣው። ታውት የሆነች ችግርም እኮ ስትፈጠር እኮ መከላከያው እዛ እኮ የነበረው መከላከያ ከነጌታቸው ረዳ በፊት እኮ ነው ቀድሞ እኮ የወጣው። ማንም ውጣም እኮ ያለውም እንኳን ነበር። የሆነች ችግር ስትፈጠር ነው ቀድሞ የወጣው። አሁን ደግሞ አስገቡኝ የሚልበት ያን ያህል ምክንያት አይኖርም። እና ጊዜያዊ መንግስቱም አይቻልም ብሎ ቢከለክል ዛትማችን ያልፈርድበት ነው። ምክንያቱም ይቻላል ሊል አይችልም። ጊዜያዊ መንግስቱ ከኢቲፒኤልኤፍ እንደው ጄኔራል ታደሰ ወረደን እንኳን የተለየ እንኳን አድርጋችሁ ብታስቡ ምንም እኮ አቅም እኮ ነው። ጌታቸው ረዳ የራሴን ነገር አደርጋለሁኝ ያለ ጊዜ የገጠመው ነገር እኮ ይታወቃል። ብቻውን ነው የተወሰኑ ሰዎችን አስከትሎ ይሄ የሆነበት አንዱ ምክንያት በብልጽግናም ችግር ምክንያት ነው። ብልጽግና እዛ ያለውን ኃላፊነት ትተወጥቷል። ምናልባት ለሰላም ብዬ የሚለው ምክንያት አንዳንድ ሰዎች በአዎንታ በበጎነት ሊቀበሉለት ይችላሉ። እኔ ግን ኃላፊነትን ካለመወጣት ጋር የተያያዘ አድርጌ ነው የምወስደው። ለሰላም ብለማ ፕሪቶሪያን ተስማማ። ለሰላም ብለህ የተስማማህበት ፕሪቶሪያ ስምምነት ላይ ጊዜያዊ መንግስቱን አብረህ እንደምትመሰርት ሁሉ ተስማማ። እሱ ለሰላም ብለህ አይደል ስምምነቱ ላይ እኮ ለሰላም ብለህ እኮ ነው የተስማማው። ሌላ እኮ አይደል። ስምምነቱ ላይ ለሰላም ብለህ ተስማምተህ እንደገና ደግሞ ተግባሩ ላይ እሞጣውም ለሰላም ብዬ ነው። እንደዛ ከሆነ እዛ አስቀር ምን አስማማ በዛ ደረጃ አይሆንም የተባለበት ሌላ ሴራ ስላለ ነው። ሌላ መፍጠር የሚፈለገው ነገር ስላለ ነው። ግን ያ ውሳኔ የብልጽግና ውሳኔ ግን ጊዜያዊ መንግስቱ ወይም የጊዜያዊ መንግስቱ ፕሬዝዳንት ጠቅላይ ሚኒስትሩ ፕሬዝዳንት ይሾማሉ። ፕሬዝዳንቱ ብቻውን የትግራይ ህዝብ ብልጽግናን ስለማይፈልግ ብልጽግና መውጣቱ ጥሩ ነው ይባላል። ብልጽግናን ካልፈለገ ብልጽግና የሾመውንም አካል አይወድም በቃ። ስለዚህ እሱንም ነው መተው ያለብን። ብልጽግና ጊዜያዊ መንግስት ውስጥ ያልገባው የትግራይ ህዝብ ስለማይቀበለው ነው ከተባለ ይሄው ምክንያት ብልጽግና የሾመውንም አካል አይቀበልም ለማለት ይረዳል፣ ይጠቅማል። ዝም ብሎ ይሾማሉ። ያሶዛ ብቻውን ሲንገታገት ይውላል። ሙሉ መዋቅሩን ቲፒኤልኤፍ ፈነሱ። ስለዚህ ምንም ማድረግ አይችልም። በቃ ሽባ ነው የሚያደርጉት። ጌታቸውም እንደዛ ነበር፣ ጄኔራል ታደሰ ወረደም እንደዛ ነበር። እና ብልጽግና የሚጋራው ችግር አለ ነው የምላችሁ። ጊዜያዊ አስተዳደሩን በሚመለከት ብልጽግና ራሱ ለጊዜያዊ አስተዳደሩ መዳከም አንድ ምክንያት ነው። ምናልባት ያ መዳከሙ ይዞለት የሚመጣው ጥቅም ሊኖር ይችላል። እሱን አስልቶ ያደረገው እንደሆነ ነው ማስቡ። ግን ለሰላም ግን አይደለም። ለሰላም ቢሆን ኖሮ ፕሪቶሪያ ስምምነትም ላይ እዛው ያሉ አካላቶች ጊዜያዊ መንግስት ያቋቁማሉ ብለህ ተስማማለህ። ህዝቡ ብልጽግናን ስለሚጠላ ወይንም ደግሞ ስለማይወድ ደግሞ ከሆነ አንተም ሹመህ አትልክለት። ምክንያቱም ያንተን አይቀበልም። አንተን ካልተቀበለ ያንተንም አይቀበልም። ብልጽግና እዛ ውስጥ አልገባም ያለበት ምክንያት ሌላ ምክንያት ነው። ምናልባት ተሳክቶለትም ሊሆን ይችላል። ልላችሁ ግን የፈለኩት ምንድነው ጄኔራል ታደሰ ወረደ ይሄንን ያልስማማም ቢሉ ስህተት አይሆን። ቢስማሙስ ምን ሊያደርጉ? ይሄ ሰራዊት አይደለም ቢሮአቸውን ከቦ 4 ቀን 5 ቀን ያጠፋቸው? ቢሮአቸውን ከቦ እኮ 4-5 ቀን እኮ አጥፍቷቸዋል እኮ ጄኔራል ታደሰ ወረደ ደጋግሞ። ታዲያ ምን ሊያደርጉት ነው? እንዳትነካስ ብሉት ላይ ነካ ነው። ጊዜያዊ መንግስቱ ሰራዊቱን ያዛል እንደያዝም እኮ ይሄ ሁሉ እያለ እየታወቀም ጭምር መከላከያ ሊገባ ስለሆነ ምናምን የሚባል ነገር ቢኖር ነበረ የበለጠ የሚያስገርመው። አለመኖሩ እንደውም ጠቅሞታል ልላችሁ ፈልጌ ነው። ግን አንዳንድ የብልጽግና ሰዎች ብድግ ብለው
እንዴት ጄኔራሉ አልተስማማውም ይላሉ? ማን እንዲህ አይነት መብት ተሰጣቸው ምናምን ነገር ይላሉ። መቼስ ታዘዘ? እሱንም ማውራት ያስፈልጋል። ትዕዛዞች መች ተሰጠ? ሁለት ቢሰጥስ እንዴት ነው የሚተገበረው? ይሄ እኮ ማለት በዛ እጅን ሰብስበህ ተጣላ እያልከው እኮ ነው ሰውየው። ሌላ ምንም እኮ ያደርግ ሊያዝ ይችላል፣ ይግባ ብሎ ሊያዝ ይችላል፣ ግን ማንም አይፈጽመውም። ይሄንን ጠቅላይ ሚኒስትሩ ጠንቅቀው ያውቃሉ። አሁን ደግሞ ጄኔራል ታደሰ ወረደም ደግሞ አሰላልፋቸው ወደዛም ሄዷል። ስለዚህ የሆነ ድራማ ለመጫወት ካልሆነ ለጨዋታ ነገር ካልሆነ በስተቀር እንዲህ አይነት ትዕዛዝ አትሰጥም። እቺ የኢሜይሏ ጉዳይ ነች ትዝ ያለች እንደዚህ አይነት ነገር ሲባል ያኔ ጄኔራል ታደሰ ወረደ ከመሾማቸው በፊት ቲፒኤልኤፍ ጄኔራል ታደሰ ወረደን እጩ አድርጎ እንዳቀረበ ወሬ ይወራል እና ጄኔራል ታደሰ ወረደ ፕሬዝዳንት እንደሚሆኑ በቃ እርግጠኛ ተኩኖ እየተወራ በነበረበት ጊዜ ነው ጠቅላይ ሚኒስቴሩ ለትግራይ ህዝብ መልእክት ያስተላለፉት በኢሜል ማን ቢሆንላችሁ ትመርጣላችሁ ብለው። ታዲስ ድራማ ነበረ። ዞሮ ዞሮ ከጄኔራል ታደሰ ወረደ ውጭ ማንንም አንቀበልም አሉ ቲፒኤልኤፎችም ወዲያው ያው በተለመደው መልኩ ጄኔራል ታደሰ ወረደ ሆነ። እንደዚህ አይነት ድራማ ተደርጎ ሊሆን ይችላል የሚል ግምት ነበር፣ ግን አለመሆኑ ጠቅሞታል ነው የምላችሁ። እንደዚህ አይነት የልጅ ጨዋታ እንደዚህ አይነት ድራማ ብዙ የሚጠቅም ነገር አይደለም። ያለውን ችግር መፍትሄ ለመስጠት በቂ ምክንያት አለ። አዳዲስ ሰበቦችን መፍጠር፣ አዳዲስ ጨዋታዎችን መፈብረክ፣ ጂስማችን መታሸትም ያን ያክል አስፈላጊ ጉዳይ አይደለም ልላችሁ ፈልጌ ነው እና ይሄው Salam.